ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። 197 ያገዛዙ ሰራዊት ሲደመሰስ 2 ብሬንና 43 ክላሽ መማረኩ ታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር፣ ጀነራል ተፈራ ማሞ ክፍለ ጦርና ዋግሹም ብርጌድ እንዲሁም አፋብሃ ሰሜን አማራ ቀጠና በላይ ዕዝ ሜጀር ጀነራል ዋንታ ባተ ኮር የተወጣጡ የፋኖ ኃይሎች በጥምረት ባደረጉት አውደ ውጊያ አብዛኛው የጠላት ኃይል የተደመሰሰበትና ይዞት የመጣው የጦር መሳሪያ ምርኮ የሆነበት ፋኖች ታላቅ ድልን ያስመዘገቡበት አውደ ውጊያ ተካሂዷል። በዚህም ከንጋት 10 ሰዓት ጀምሮ የብልጽግናውን በራስ ጠባቂ ኃይል በሻምበል ጫላ የሚመራው 61ኛ ክፍለ ጦር መነሻውን ከቡግና ወረዳ አይና ከተማ ሐሙሲት አድርጎ ብርኮ ገብርኤል ዓመታዊ ንግስ በዓል በሚከበርበት በአራት አቅጣጫ ማለትም በብርኮ ገብርኤል አቅጣጫ፣ በጤና ጣቢያው አቅጣጫ፣ በጭቃው አቅጣጫና በብርኮ ኪዳነ ምህረት አቅጣጫ ለማጥቃት አስቦ ተኩስ የጀመረው ያገዛዙ ኃይል ለወሬ ነጋሪ ሳይቀር በመጣበት ላይ መለስ ተደምስሷል። በዚህ አውደ ውጊያ ጠላት በሜካናይዝድ የታገዘ 1 ዙ 23 2 ሞርታር 3 ዲሽቃና ብዛት ያለው ብሬንና ስናይፐር ታግዞ የገጠመ ሲሆን የጦር ጠበብቶቹ ጠላትን በመጣበት ቋንቋ አናግረው ጀነራል አስታጥቄ ላከውን ተረካክበው ከንፍሮ ጥሬ እንዲሉ የተረፈው ወደ መጣበት የተዘከረከ ተመልሰዋል። ጠላት በተወሰደበት እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን 197 ጠላት የ61ኛ ክፍለ ጦር የሰው ኃይልን ጨምሮ ሲደመሰስ 85ኛ ቁስለኛና 7 ተማርኳል። በተጨማሪም 2 ብሬን 43 ክላሽ 84 ወታደራዊ ሻንጣ 2850 የብሬን ተተኳሽ 2200 የክላሽ ተተኳሽም ተማርኳል። እንዲሁ ለአማራ ሕዝብ ለንጹሃን የማይጨነቀው የጦር ወንጀል እየሰራ የሚገኘው ብልጽግናውን በራስ ጠባቂ ሰራዊት በየዓመቱ ታህሳስ 29 የሚከበረውን የቅዱስ ላሊበላ ልደት በዓልንና የገና በዓልን ንግስን ለማክበር እየተጓዙ የነበሩ 12 ንጹሃንን በሞርተር ቅንቡላ 2 ንጹሃንን ቤት ለቤት በመዞር የፋኖ መረጃ ናቸው በሚል 2 እናቶችን ሲራሽን 9 ንጹሃንን አቁስሏል። ብርኮ አንደኛ ደረጃ ትምህርት ቤትን በመድፍ ቅንቡላ አፍርሷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ያሉና ተጋድሎ ተጠናክሮ ይቀጥላል ሲል ላስታ ጀነራል አሳምነው ጽጌ ኮር ህዝብ ግንኙነት ገልጿል። በተያያዘም የልጅ ኢያሱ ኮር አሃዶች አምባሰል ዙሪያ ከውጫሌና ማርየ እስከ ጊሸን ድረስ በርካታ ግንባሮች ላይ ከ10 ቀን በላይ ተጋድሎ በማድረግ ጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ታላቅ ድል አስመዘገቡ። ልጅ ኢያሱ ኮር 23ኛና 24ኛ ክፍለ ጦሮች ከደሴ በርካታ እግረኛ ሰራዊትና መካናይዝድ በማዝመት እንዲሁም ከውጫሌ ወጌሳና መርሳ እንዲሁም በማርየና በጊሸን በኩል ግንባሮችን ፈጥሮ ወደ አምባሰል ድብል ደልባና ጅጎዶ አካባቢዎች ማጥቃት ያደረገ ጠላት ጋር ከ10 ተከታታይ ቀናት በላይ ተጋድሎ በማድረግ በጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ወሳኝ ድል አስመዝግበዋል። በዚህም ጠላት በደረሰበት ምት ምክንያት እርስ በርሱ እስከ መታኮስ የደረሰ ሲሆን በዛሬው ዕለት ታህሳስ 2018 ዓ.ም የእርስ በርሱን ተኩስ ለማስቆምና ለሌሎች ተግባሮች ከደሴ በዙ 23 ታጅቦ የመጣ ኮሎኔል የሰሞኑ ቁስለኞችንም ይዞ ለመውጣት ጭምር በተሽከርካሪ እንቅስቃሴ ላይ ባለበት በ23ኛ ክፍለ ጦር የደፈጣ ጥቃት ተፈጽሞበት አጃቢዎቹ የሞቱ ሲሆን ኮሎኔሉ በአጋጣሚ ሊያመልጥ ችሏል። በደፈጣ ጥቃቱ ኮሎኔሉ ያጅቦ ይንቀሳቀስ የነበረው ዙ 23 በተፈጸመበት ጥቃት እውክታ ያጋጠመው ሲሆን ወደ ቀጠናው ደልባና ጅጎዶ ገብቶ የነበረው ጠላት በደረሰበት ከፍተኛ የሚባል ጥቃት መቋቋምና ተረጋግቶ ምሽግ ሰርቶ መከላከል አቅቶት ቀጠናውን ለቆ ለመውጣት ተገዷል። በዚህም በሰሞኑ አመርቂ ድል የምስራቅ አማራ ኮር አንዱ ባለሽርጡ ክፍለ ጦርና ምስራቅ አማራ ኮር 2ቱ ታጠቅ ክፍለ ጦርና መርሳ ውርጌሳና ውጫሌ አካባቢዎች ላይ ተጋድለው በማድረግ ድል በማስመዝገብ ጉልህ ሚና ተጫውተዋል። ይህ በእንዲህ እንዳለ መንትዮቹ ሻለቆች ድልን ተቀዳጅተዋል። በዛሬው ዕለት ታህሳስ 2018 ዓ.ም በባህር ዳር ዙሪያ ወረዳ በድልሸትና አምባርጌ ቀጠና በሚሊሻ መሪነት የሥርዓቱን ወንበር ጠባቂ ሰራዊት ማህበረሰቡን ግብር ለማስከፈል በመገባበት በ202ኛ ኮር 22ኛ ክፍለ ጦር የጣናው መብረቅ ሻለቃ ናብስቶች ሲገረፉ ውሏል። መቀመጫውን ባህር ዳር ዙሪያ ወረዳ ጨንታ 3 ቀበሌ ያደረገው የሥርዓቱ ወንበር አስጠባቂ ሰራዊት የአማራን ህዝብ ጠመንጃ ለማስፈታት ወደ ቀጠናው በመግባት በተለያዩ ጊዜያት ከፍተኛ ኪሳራን ሲያስተናግድ መቆየቱም ይታወቃል። በዛሬው ዕለትም ባናብስቶቹ ሲለበለብ ውሎ ያሰበውን የግብር ስብሰባ ሳያሳካ ወደ ካምፑ ፈርጧል። በዚያ ወደ ውጊያ በጠላት በኩል በርካቶችን ሙትና ቁስለኛ ሲሆኑ በወገን በኩል ምንም አይነት ጉዳት አልደረሰም። ሁሉናችን በተባበረ ክንዳችን ሲል የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ 102ኛ ኮር 22ኛ ክፍለ
ጦር ህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ የደሜ ገልጿል። በተያያዘም ህግን የማስከበር እርምጃው እንደቀጠለ ነው። የአፋብኃ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ስር የነበሩት የድርጅቱን ወቅታዊ አደረጃጀት ጦር ፕወዛ በማስመልከት ቃል ኪዳን ሊቁ ከ64ኛ ክፍለ ጦር በማፈንገጥ በእነማይ ወረዳ ስር ኢየሱስ ቀበሌ እና ደጀን ወረዳ ቆስቁስ ቀበሌ ተቀምጠው የአካባቢውን ማህበረሰብ የሚዘርፉ ወጣት ሴቶችን አስገድደው የሚደፍሩ በእነማይ ወረዳ ሁለት አምባ ዲቢሲ እና ማንቆርቆሪያ አንሰላል ቀበሌ የጭነትና የህዝብ መኪናዎችን ሹፌሮችን ተሳፋሪዎችን በማስቆም ለግል ጥቅማቸው እየዘረፉ የሚገኙ ግለሰቦችን በ64ኛ ክፍለ ጦር ህግ ማስከበር ዘመቻ በቁጥጥር ስር እያዋሉ ይገኛሉ። ከነዚህ ማፈንጋጭ ኃይሎች ውስጥም ዘራፊ መልካሙ አየለ፣ ዘራፊ ማስተዋል አሰፋ፣ ዘራፊ ታዲ ዳምጤ የተባሉ ግለሰቦች በእነማይ ወረዳ ማንቆርቆሪያ ቀበሌ ሲዘርፉ በቁጥጥር ስር ብለው ምርመራ እየተካሄደባቸውም ይገኛል። በእነማይ ወረዳ እድገት በአንድነት ቀበሌ ልዩ ቦታው የዳጓት ለአፈንጋጭ ኃይሉ መረጃ ይሰጥ የነበረ ግለሰብና አፈንጋጮች በ64ኛ ክፍለ ጦር የህዝብ ግንኙነት ማስከበር ዘመቻ ከነሙሉ ትጥቃቸው በቁጥጥር ስር ውለዋል። ምርመራም የተካሄደባቸው ይገኛል። ከነዚህም ውስጥም ገብሬ ካሳቸው፣ ሸጋው ላቃቸው የተባሉ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል። በ64ኛ ክፍለ ጦር የፋኖ አባላትን የውሸት ትርክት በመስበክ የክፍለ ጦሩን የጦር ፕወዛና የተለያዩ ምክንያቶችን በማስመልከት ወደ አፈንጋጩ ቡድን ገብተው የነበሩ ግለሰቦች ውስጥም ፋኖ ይሁን ጤናውና ፋኖ ሀብታሙ ንደግ አፈንጋጮችን በመታኮስ 64ኛ ክፍለ ጦር ጥሪ ተቀብለው በሰላም እጅ ሰጥተዋል። በ64ኛ ክፍለ ጦር የግል ጥቅማቸውን ለማሳካት ከጠላት ተልዕኮ በመቀበል የሚሰሩ ግለሰቦች በአካባቢው የሚገኙ የማህበረሰብ ክፍል አስገድደው ገንዘብ እንዲያገዝ በማድረግ እና አንዳንድ የፋኖ አባላት ቤተሰብ ለመጠየቅ እንደተንቀሳቀሱ የፋኖ አባላትን በአፈሙዝ በመደብደብና በማስገደድ የአፈንጋጭ ቡድኑን እንዲቀላቀሉ አድርገዋል። ከነዚህም ውስጥ ፋኖ ጌታ ያሻገር፣ የፋኖ ከባዱ ሰናይ፣ ፋኖ ተዋቸው ዳኘ ሲሆኑ ተዋቸው ዳኘ የ64ኛ ክፍለ ጦር አባል የነበር ቢሆንም እጁን በጥይት በመምታት ሕክምና እንዳያገኝ አድርገውት በሕክምና እጦት ምክንያት በአፈንጋጭ ቡድኑ እየተሰቃየ ይገኛል። በሌላ መረጃ ከ64ኛ ክፍለ ጦር ከጠላት ተልዕኮ በመቀበል በእነማይ ወረዳ ስር ኢየሱስ ቀበሌና ደጀን ወረዳ ቆስቆስ ቀበሌ መቀመጫቸው አድርገው የአካባቢውን ማህበረሰብ ሲያሰቃዩ ከነበሩት አፈንጋጮች ውስጥ አብርሃም ፍቃዱ የተባለ ግለሰብ የአገዛዙን ተልዕኮ ተቀብለው በ64ኛ ክፍለ ጦር የቆዩ ቢሆንም የክፍለ ጦሩን የጦር ፕወዛ ምክንያት በማድረግ ከክፍለ ጦሩ በማፈንገጥ ቆስቆስ ከሚባለው አፈንጋጭ ኃይል ጋር በመሆን የአገዛዙን ተልዕኮ ተቀብለው ሲሰራ የቆዩ ቢሆንም ተልዕኮውን ጨርሶ የትመን ወረዳ የትመን 01 ቀበሌ ከሚገኘው ጠላት ኃይል መግባቱ ተረጋግጧል። ከጠላት ተልዕኮ ተቀብለው በዝርፊያ ተሰማሩ በእነማይ ወረዳ ስር ኢየሱስ የትመን ዘቦችና አካባቢው ቀበሌ አካባቢው ማህበረሰብ የሚዘርፍ ማህበረሰቡን የሚያንጓጥጡ ጋጠወጥ ግለሰቦችን በቁጥጥር ስር የማዋልና በቁጥጥር ስር የማዋል ዘመቻዎች ተጠናክረው ቀጥለዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።